አለ። የምሬ ነው የምነግራችሁ። የተወሰኑ ሰዎችን እኔ ልርዳላችሁ ብላ በረከት ገበያ እናቴ ሲመጡ የሀገር ፒፕል ኑ ለኢትዮጵያ ሕዝብ ተነቅሎ መጣ። ገባ አይደል? ችግሩ በየቤቱ ነው ያለው። ኑሮ ውድነቱ፣ ምስቅልቅሉ፣ መከራው በጣም ከባድ ነው። አይደለም አንድ ስራ ኖሮ ሁለት ስራ ኖሮ እንኳን ሰርቫይቭ የምታደርግበት ጊዜ እየጠለቀ ነው የሚመጣው፣ እየከበደ ነው የሚመጣው። ቀንሶ የሚያውቅ ነገር ኢትዮጵያ ውስጥ የለም። መጠንከር አለብህ፣ መተጋገዝ አለብህ፣ መስራት አለብህ። ቢዝነስ ምን እንደሆነ ቴስት ማድረግ አለብህ። የሚገራርሙ ወጣቶችን እያየው ነው። ሴቶችን ሆኖ የሚሰሩት የሚለፉት ምናምን ብየዳውን ምናምን ማሽን በቃ የኛ ህዝብ መማር ካለበት እንዳውም ቴክኒክና ሙያ ነገር ላይ ነው። ቴክኒክና ሙያ የቻይና ህፃናትን ስታይ በቃ በልጅነቱ ምናምን ማሽኑን እንትን ይላል፣ ሂሳቡን ምናምን። አሁን እንዲህ እንዲህ እያደረጉ ደግሞ እንደዚህ እያሉ የሚናገሩት ሂሳብ አለ። የሚደምሩት በምን ሂሳብ እንደሆነ ራሱ አላውቅም። በቃ እጃቸው እንደዚህ ምናምን እንደዚህ ሲደመራል። ኢትዮጵያም ደግሞ በጣም ጎበዝ ልጆች አሉ። እንደዚህ እንዴት አድርገው እንደሚያመጡ ራሱ ይገባል። ወንድሜ እኛ እኮ ጣታችንን ቆጥረን ነው 5 ሲደመር 5 ተብሎ በቃ 1 2 ምናምን ብለህ ቤተሰብ ቆጥረ ምናምን ጭራሽ እነሱ ተጠርተው ስትሄዱ እሪ ትላለህ። ቁጥር አሳሳትም ብለህ ማለት ነው። በእኛ ጊዜ 5 ሲደመር 5ን ብቻ ነው የሚችለው የሚል ሰው ነበረ። ለምን እጃቸው 10 እጅ ስለሆነ ማለት 10 ሲደመር 10 ስትለው ቆይ ብሎ እግሬንም ጨመር ይላል፣ እንዳትራመድ ያደርጋል። አሁን ጊዜው የተለየ ነው። ወጣቶቹ ህፃናቶቹ ቻይና ላይ የሚማሩትን ቻይና ኪድስ ብላችሁ ሰርችንግ ባር ላይ ሰርች አድርጉ ቲክቶካችሁ ላይ ምን እንደሚማሩና እኛ ሀገር ምን እየተማሩ እንደሆነ። የእኛ ሀገር በ2 ሰዓት በእግር መንገዱ ሄዶ ሳይበላ ተቀምጦ እየራባው አስተምረው ወንበሩ ቆርቆሮ ተምሮ ነው ከዛች ማለት ጥንት ሰውም እየወጣ ያለው። ያውም የተባለው ሰው ስነ ምግባርና የአስተዳደግ ስነ ስርዓት ሳይማር እውቀቱ ብቻ ስለተሰጠው ምኑ ጋር መጠቀም እንዳሌለበት ታውቆ ያባላሃል። ፒኤችዲ የያዘው ሰው ዘረኛ ሆኖ ታገኘዋለህ። ፒኤችዲ የያዘው ሰው እርስ በርስ ያባላ ታገኘዋለህ። ገባ አይደለ? ስለዚህ ሲስተም ላይ ልጆች ላይ መሰራት ያለበት ነገር አለ። ህፃናት በሚፈልጉት ነገር እኔ እዚህ ልጄ በየቀኑ የየቀኑን መጽሐፍ ይሰጠዋል ከትምህርት ቤት። እዚህ ሲመጣ ቤተሰብ ክትትል አድርጎ አብሮ እንዲለማመድ ያደርገዋል። ሁሌ ሰዓት አለው። ፈርመን ነው የምንልከው። ጎበዝ ነው እንዲህ ለውጥ አምጥቷል፣ እዚህ ላይ ድጋፍ ይደረግለት ብዬ እዛ እንዲያግዙት እኔ ነኝ እዚህ ልጄን ጋይድ አድርጌ የምልከው። ልጅ የሆነ ነገር ፈቶ የሚገጣጥመው ነገር ከፈለገ ማይንዱን ሰፋ የሚያደርግለትን ነገር ነው ማጫወተው። ልጅ ጌም ሲጫወት ማይንዱን የሚፈታተነውን ፐዝል ነው የምሰጠው፣ የቱ ጋር ሲነጋ የቱ ጋር መስጠት እንዳለበት። ገና ከፍ ሲል በቃ ውሃ የሚረጫውን ሽጉጥ ትሰጠዋል። ከፍ እንዳለ በ14 ዓመቱ ሳይነግር ጫካ ገብቷል። ስለዚህ በጣም ብዙ ነገሮች ነው ያሉት። እኛ በጣም ወደ ኋላ የቀረን ህዝቦች ነን። 20% አልተማርም እንደምታውቁት። 80% ምንም በማያውቀውስ መከራ የሚደርስበት ገበሬ ያለበት ነው። እኛ ተማርን በምንለው ከተማ የሆንን ሰለጠንን በምንለው የሚመጣ ጦስ ነው ገበሬውን እናትና አባቴን ሳይማር ያስተማረኝን ህዝብ እየጨረስ ነው ያለ ነው። ሶ ዋት ኢዝ ታርጌት? ምንድነው ለውጥ ሲታሰብ መደረግ ያለበት? ህፃናት ላይ መስራት ካለብን ህፃናት ላይ፣ ቴክኒክና ሙያ ላይ የምሬን ነው የምላችሁ። እኔ ሃይ ስኩል ከተማሩት ይልቅ ነጥብ አልመጣላቸው ብሏቸው ቴክኒክና ሙያ የተማሩት ልጆች ወዲያው ስራ ውስጥ ሲገቡ አይቻለሁ። ሶፋ ምናምን ማሽን የተማሩት ብየዳ ምናምን መስተዋት መቅጠም የተማሩት ወንድሞቼ ቢዝነስማን ሆነው ብዙ የተለወጡ ጓደኞችን አይቻለሁ። በቃ አንዳንድ ጊዜ የሚያስፈልገው ያ ነው። ውሃ እያወጡ አሁን ግብርና ላይ እቃውን እያመጡ በየገጠሩ የሚገነቡት ማህሪ ምናምን ብራዘርሶች የተለየ ነገር እኮ አይደለም። በቃ ኦርደር የተደረገው መጥቶ ገጣጥሞ እዛ ጋር ሲሰራልህ መውረድ መቻል አለብህ፣ ዝቅ ማለት አለብህ። ሰው ሀገር ሄደህ ሽንት ቤት ለማጠብ ሳትሰለች የምታጥበውን ስራ ኢትዮጵያ ውስጥ ስትሰራ ግን ትንቀዋለህ። ድንጋይ ላይ ቁጭ ብለህ ከጠዋት እስከ ማታ መዋል ያልቸገረ ሰውዬ ስራ እንኳን ሲመጣልህ የምትመርጡ አላችሁ። አንዳንድ አረብ ሀገራት ላይ እባክህ ተስፋ ስራ ፈልግልን ብለው ኦኬ የተገኘ ስራ አለ ምናምን ብዬ እንትን ስላቸው አይ እሱንማ እንሰራ የሚሏቸው ስራ ፈልግልን ብሎ ስራ የሚመርጥ ትውልድ ነው ያለው። ሶ ምንድነው ማድረግ ያለብን? ከዚህ በኋላም የሆነ ነገር ስናግዝ ከዚህ በኋላ እዚህ ጋር ያላችሁ 300 ምናምን ሰዎች ይሄ እኔ እርዳታ ላይ ብዙ ዓመት ቆይቻለሁ። ሶሻል ሚዲያ ላይ ቲክቶክ ላይ ነው 6 ዓመት የምታቆኝ በእርዳታ አይደለ? ከዛ በፊት እኔ እድሜ ልኬን ነፍሴን ካወቅኩ ጀምሮ በሚችለው አቅም ሰዎችን ሳግዝ የመጣው ሰው ልኝ። በመጨረሻ የተረዳሁት ግን የታመመን ሰው ከመርዳት ይልቅ የሆነ ድሪም ይዞ እየሰራ ያለ ለፈጠራ ዝግጁ የሆነን ሰው የተሻለ ነገር ይዞ የሚመጣ ሰው ላይ ኢንቨስት ቢደረግ እመኑኝ ሀገር ነች የምትለወጠው። አንድ ሰው ብቻ አታክምም። ያ ልጅ የሚፈጥረው ምናልባት የመድኃኒት ፋብሪካ ሊሆን ይችላል። ያ ልጅ በእውቀቱ የሚሰራው ነገር ለዚህ ታሞ ለረዳው ሰው መድኃኒት የሚሆንለትን ማሽን ሊሆን ይችላል። እዚህ ጋር ስትሮክ ይዞ እንዲረዳ ፊዚዮቴራፒ ዳይቤት ሄዶ ሰው በፈጠረው ነገር የሚታከመውን ሰው ሳይሆን እዛ ጋር የሚመጣው በቃ ፊዚዮቴራፒ ራሱ ምንድን ነው የሚለውን እውቀት የሚያመጣ ማሳጅ የሚያደርገው ቀና የሚያደርገው በጣም ብዙ ታለንትድ ልጆች አሉ ኢትዮጵያ ውስጥ። የምሬን ነው የምነግራችሁ። ብዙ የሚገራርሙ ወጣቶች አሉ ፈልፍለው አግኝተው አፕሊኬሽን ክሬት የሚያደርጉ ቴክኖሎጂን የሚያደርጉ የሚሞክሩ ጀግና ልጆች አሉ። ኢንቨስት ማድረግ ያለብህ እዛ ላይ ነው። በቃ እዚህ ጋር ተምሮ ነገ ለውጥ የሚያመጣ ነገር ላይ በቃ ሆስፒታል ትገነባለታለህ። በቃ እርስ በርሱ እዛው ከገቢው ላይ እንትን እያለ ራሱን እንዲችል ታደርገዋለህ። የሚታከምበትን ትምህርት ቤት ትሰራለታለህ። ኮንፈርት ሆኖ እንዲማር ወንበር ታስገባለታለህ። ላይብረሪው ሙሉ ታደርግለታለህ። እውቀት የሚያገኝበትን
ይኸውላችሁ አንድ ሰው የሆነ ነገር ከውጭ ግዙልኝ ብሎ ለእውቀት የሚጠይቃችሁ ከሆነ ሳትሰስቱ ወዲያው አድርጉለት። ሳትሰስቱ እንዲህ አይነት አፕሊኬሽን አለ እንዲህ ለመሞከር ፈልጌ ነው ግዛልኝ ሲል አትሰስቱ። እግዚአብሔር እኔ በጣም ብዙ ብሬን የሚጨርሰው እንደዚህ የሚጠይቁኝ ልጆች በማገዝ ነው። እንዲህ አፕሊኬሽን እንዲህ ብለውኝ ነበርና $20 ነች እና ያንን ነገር ብትከፍልልኝ ኦኬ ኢሜል ላክልኝ። ያንን ስታግዘው እየሞከረ ነው እየሰራ ነው። ያሲኖን ኢቢኤስ ላይ ገብቶ አያችሁት አይደል? ያሲኖን ማቀው እኔ ከ14 ዓመት በፊት ነው። ያሲኖን ማቀው እኔ ጋር ሎሚ ኢንተርቴይንመንት ላይ ድራማ ለመስራት ከደብረ ዘይት አዲስ አበባ ሲመጣ ነው ማቀው። ያሲኖ ሲመጣ ባስ ይዞ ሌሊት ይዞ መገናኛ ላይ እኛ ለቀረጻ 2 ሰዓት ቀጠረ ነው እሱ 1 ሰዓት አልደረሳችሁም እያለ ብርድ የሚቆላው ልጅ ነው። መገናኛ ላይ የሰራቸው የሞከራቸው ውጣ ውረዶችን እኔ የማቀውን እኔ ጋር ያለውን ነው የምነግራችሁ። በህይወቱ ያሳለፈውን ደግሞ ራሱ ያውቀዋል። ገባችሁ አይደለ? እንደዛ እያደረገ እየታገለ 1 ሚሊዮን የቲክቶክ ተከታይ እስኪኖረው እንኳን በሰው ስልኮች እየቀረጸ እንደነበር ሚዲያ ላይ ነግሯቸዋል። እየሞከርኩ ነው ስልህ ሞክሮ ጨርሶ ነው። በነገር ላይ ያሲኖ በብዙ መንገድ ውስጥ የሚተጋ የሚለፋ ልጅ ነው። ዛሬ ግን የቴሌቪዥን ላይ አየህ ሲነግርህ እነንትናን በቲቪ ሲያያቸው ነበር። ዛሬ ከጎናቸው ቆሟል። በምኑ በመስራቱ በመሞከሩ ፕራክቲስ በማድረጉ ሰውን ያሳመነው በችሎታው ነው። ያሲኖ ሲባል እሱ የተሻለ አይዲያ የሚያመጣው የሚያስተምረው የሚገርም ብቃት ያለው ትችላለህ። ይሄ ቦታ ሲያንስ ነው። እኔ ለተሻለ ነገር ነው የምጠብቀው። ቲቪ ላይ ማኮ ዝም ብለህ እኮ 10,000 እና $20 እንትን ተብሎ የቴሌቪዥን ጣቢያ መክፈት ይቻላል እኮ። ያንን እውቃና እኮ ኢቢኤስ ስሙ ክብሩ ትልቅ ስለሆነ እዛ ቦታ መታየቱ እዛም ቦታ የነበረውን ሰው ከልባችን ስለምንወደው እንደው ጸሎት የምናደርገው በዛ ልክ ነው። አያችሁ ስትኖር ነው የምትኖረው። ትተካለህ። አንተ ስለኖርክ አይደለም። ነፂ አፍሮን ያቀልለት በህይወት እያለ እሱ የሚተካም አይመስለን ሰዎች አለን አይደለ? ይህን በቃ ስትሄድ ሄድክ ነው። ለዚህ ነው እናቶችም ዋጋ ስትከፍሉ ለልጄ ለነሱ ብዬ አትበሉ። እናንተ ካልኖራችሁ ልጆቻችሁም የሚኖሩበት ነገር አጣብቂኝ ውስጥ ይገባል። እኔ ከሄድኩኝ ምን ይሆኑብኛል ግን አትበሉ። እናንተ አይደላችሁም ሃማ እናትየዋን በልቶ ጫጩቶችን እንትን አድርጎ በኪነ ጥበቡ የሚሞተው ሞቶ ነው የሚያድገው። ይሄ የህይወት ውጣ ውረድ ነው። ስላላችሁ ስለሌላችሁ አይደለም። ተግባባን አይደል? ለእኔ የሻማ ማሽን ግዛልኝ። እንደዚህ አይነት በጀት የለኝም ላላ የሻማ ማሽን ለመግዛት ግዛልኝ ሳይሆን እንዲህ ለመሞከር አስቤያለሁ። እቺን ታህል አለኝ። እንደዚህ አይነት ነገር በሰራ የተሻለ ነገር አደርጋለሁ። የገበያ ጥናቴ ይህንን ይመስላል ብሎ ፕሮጀክት መንደፍ፣ ከዛም በኋላ በምን መልኩ ነው የምታግዙኝ የሚለውን ነገር ማድረግ። ግዛለኝማ እኔም ግዥልኝ እያልኩ እኮ ሺህ ነገር ልጠይቅሽ እችላለሁ። ሀሳብ እኮ አይደለም ችግር ያለበት ሰው መተጋገዝ ያለበት። አንቺ ምናምን ስተሽን ዓለም የምትባል ልጅ በጣም ሜንሽን በዛብኝ። በጣም ታገስኳ ከ1 ሰዓት በላይ ፈልጋ ይሁን በግል አንተን አስገባኝ ተስፋዬን በእናትህ ንገርልኝ ትላለች። ፈልጋ ከሆነ አላውቅም። እስኪ አናግራት። የታነች ዓለም ምንድን ነው? ዓለም የእናቷ ልጅ ምን ሆነሽ ነው? ለምንድን ነው እሱ መግባት የፈለግሽው? እና እንትን መሆን ያለበት አሁን እንተጋገዛለን ስንል እንተጋገዛለን ነው። እንተጋገዛለን ስንል እኔ ሚሊዮነር ነኝ ምን ልርዳችሁ ምናምን በሚለው ድራማ አይደለም መምጣት ያለባችሁ። እንደዛማ ሁላችንም እሺ። ዓለም ምን እንታዘዝ? እህቴ ችግር ውስጥ ነበረች። እንደዚህ አይነት ነገር ማድረግ ትቻለሁ። ይቅርታ ምንም ላግዝሽ ስለማልችል እዚህ ጉዳይ ውስጥ መግባትም ስለማልፈልግ እርዳታ አቁሜያለሁ። እኔ እንደዚህ አይነት ነገሮች መስራት አቁሜያለሁ። በጣም ይቅርታ። እግዚአብሔር ይድረስልሽ። ለትሽም ሌሎች የሚያግዟችሁ ሰዎች ጋር ሂዶ አቁሜያለሁ። እንደዚህ እርዳታ አቁሜያለሁ ካልኩ በኋላ ወደ ኋላ መመለስ አልፈልግም። ችግር የሚቆም አይደለም። በጣም ብዙ ችግር ውስጥ ያለ ሰው አለ። በውስጥም የሚጠይቀን ችግር ላይ ያለ ሰው ምንም እንትናለን። እኔ ለራሴ መኖር አለብኝ። አሁን ላይ የገባኝ ነገር ተደርጎልህም ሳይደረግልህም የሚመጣው ለውጥ እዚህ ግባ የሚባል አይደለም። ጭራሽ ለምን አላደረክልኝም ብሎ የሚሰድብ ሰው ይመጣል። ለምን እንዲህ አልሆንክም ብሎ የሚሰድብ ሰው ነው የሚመጣው። ለነፍሴ ብዬ ነው ለእግዚአብሔር ብዬ ነው ብለህ እንኳን የምትሰራው ነገር ነገ መጥቶ የሚሰድብህ ራሱ የተረዳው ነው። ማንም ሰው ዞር ብሎ አያችሁም። የረዳችሁት ሰዎች ውጤታማ እንዲሆኑ የምትፈልጉ ከሆነ ላትጠይቀው ኢንቨስት የሚያደርግበት ላይ የሚለወጥበትን ነገር ስራ። አትሊስት በልቦ ያስባል። ህይወቴ እንዲቀየር ስራ እንዳገኝ ያደረገኝ ሰው እሱ ነው የሚለው ነገር ላይ ነው መረዳት ያለባችሁ። እሺ
ምክንያቱም አያልቅም። እንደነገርኳችሁ 6 ዓመት ሙሉ እንደዚህ በተለይ አረብ ሀገር ያለው ችግር ሺህ በጎ ሰዎች ቢፈጠሩ እንኳን አያልቅም። እያንዳንዱ በቃ ችግሩ እንዴት ነው? መልኩ በጣም ብዙ ነው። ህገ ወጥ የሆኑ እህቶቼ ታመው ቤታቸው የሚማቀቁ በሺዎች የሚቆጠሩ አሉ። እንዴት ነው ያንን ሁሉ ልደርስ የምትችለው? በቃ እኔ ሀገሬ ሄጄ ልሞት የትራንስፖርት የትኬት ብቻ ቻለኝ የሚሉ በሺህ የሚቆጠሩ እህቶች አሉ። እንዴት ነው ለነዛ ሁሉ የምትደርሰው? እዛው ሀገር ሆነው ካንሰር የሚታመሙ ኩላሊት ታማሚዎች ሆነው አደገኛ ህመም ውስጥ ያሉ ልጆቻቸው የታመሙባቸው በጣም ብዙ ልጆች አሉ። እንዴት ነው ለነሱ የምትደርሰው? በቃ እንዳይሰደድ እንዳይመጣ በእውቀትም በገንዘብ የምትችለውን ነገር አሳይታቸው ራሳቸው የሚችሉበት ነገር ስታደርግ ያንን ነገር ከኔ በፊትም 30 እና 40 ዓመት ስደታ አለ። አሁንም ይቀጥላል፣ ወደፊትም ይቀጥላል። እንዳንሰደድ ምንድን ነው ማድረግ ያለብን? መረዳዳት፣ መተጋገዝ። ስንተጋገዝ ግን ለውጥ ባለው የምሬ ነው የምነግራችሁ። እኔ ጀጎል በጎ አድራጎትን ስከፍት የመጀመሪያው ቀላሉ ነገር ታማችሁ ስትመጡ የምትታከሙበት ሆስፒታል መገንባት ለራሳችሁ። አንደኛው ፕሮጀክት ያ ነበር። በቃ ለራሳችሁ ምናልባትም አረብ ሀገር ላይ ያለ ሰው 100 ብር ቢያዋጣ 100 ድርሃም ቢያዋጣ አረብ ሀገር ላይ ያሉት እንዳለ ተደምረው 1 ሚሊዮን ሰው እንኳን 100 ድርሃም ቢያዋጣ 1 ሚሊዮን ጊዜ 100 ድርሃምን ስታባዙ ስንት ሚሊዮን እንደሚመጣ፣ ስንት ሆስፒታል ይገነባል? ታመው የሚመጡ እህቶቻችሁ እንዳለ በነፃ የሚታከሙበትን ነገር በዚህ በቀላል መንገድ መፍጠር ትችላለህ። ገባችሁ? G+10 1 ሚሊዮን ሰው 100 ድርሃም ቢያዋጣ G+10 የሆነ ሙሉ እቃውን ሙሉ ሆስፒታሉን ሙሉ ነገሩን የልብ ህክምና፣ የኩላሊት ህክምና፣ የፊዚዮቴራፒ ብለህ ከፋፍለህ በጀቱ ይበቃህ ነበር 100 ብር በማዋጣት ብቻ። አዋጣ ያንን ነገር ገንብተለት በዛው ሲስተም ብታረገው የሚመጣው ሁሉ ከአረብ ሀገር ሲመጣ እንዲታከም ማድረግ ትችላለህ። ሀገር ውስጥ መታከም የሚፈልግ ሰው ደግሞ ትንሽ ብር እንዲከፍል ታደርገዋለህ። መድኃኒት መተካት ስላለበት፣ ሮቴት ማድረግ ስላለበት። ሲምፕል ሀሳብ ነው ይሄ። ምንም እውቀት የሚጠይቅ ነገር አልነበረም። ሲምፕል ሀሳብ ግን ስትል ብራችንን ሊበላ እውነት ነው። ተበዝብዘው መከራ እንትን ብለው ስልችት ብሏቸው የሆነ ሰው ሐሳብ ማምጣት አለበት። በቃ የሆነ ሰው ሐሳብ ማምጣት አለበት። አሁን ይሄንን ሐሳብ የሆነ ሰው በቃ የሚያመጣው ቢሆን በሚሊዮን ይተባበረዋል። ሰንበዲ ስላመጣው ስላላመጣው ጉዳዩ ምንድነው? እንዴት አንድ ልናርገው ነው? እንዴት አንድ ላርገን ይሄንን ወደ ስራ ነው። ሐሳቡን ከሰማ ያንን ነገር አስተባብረህ ማድረግ ሲምፕል እኮ ነው። ተስፋዬ ስላረገው ከበደ ስላረገው አይደለም። ተስፋ የምትጠራጠር ከሆነ ይሄ ሐሳቡ የሚገዛ ከሆነ ሐሳቡን ወስደህ መስራት ነው። የምታምነውም ሰው ለምን እንዲያናረግም ብለህ ለራስህ መቆም ነው። ሁሉም በግል ሲታመም ነው ድረስልኝ የሚለው። በነገራችን ላይ ሙልጭ አድርገው የሰደቡኝ ልጆች ድረስልኝ ያሉኝ ብዙ ናቸው። አስታውሶች ግን እኔን እንደዛ ስትሰድቡኝ ትዝ ይልሻል ብዬ ያስታወስኳቸው በጣም ይቅርታ ብለው አልቅሰው እንትን ያሉ እህቶች አሉ። ግን ምንም የምታደርገው ነገር አይደለም። ከታመመ ታመመ ነው። መቼም ከይቅርታ በላይ እንትን አይደለም። ብዙ ክፉ ሰዎች ክፉ የተናገሩኝን ሰዎችን ያግዤ እግዚአብሔር በሰጠኝ ምንም የተለየ ነገር እኮ አድርጌ አይደለም። ባለህ ነገር ሰው ስለሚሰማ ያንን ነገር ታግዛለህ። አሁንም ችግሮቹ በጣም እያደጉ ነው። የበለጠ በጣም ብዙ ችግሮች አሉ። ሌሎች ሲምፕል ሐሳቦችን ከምትቀራረቡት ከምትገናኙት ነገር ላይ መፍጠር ትችላላችሁ። ለምሳሌ ሌላው አንደኛው ፕሮጀክት ልንገራችሁ። ትልቅ ፕሮጀክት ያስኩት አረብ ሀገር ላይ ያላችሁ ሰዎች ወደ ሀገራችሁ ስትገቡ ብድር የምታገኙበትን አክሲዮን ራሳችሁ መፍጠር ትችላላችሁ። ለምሳሌ ማንኛውም ባንክ ሲቋቋም አክሲዮን ሆኖ ነው። ከባንኮች እኩል አዋጭ የሚባለው